ለብዙዎቻችን ቃሎቻችን የሚነገሩት ካለማሰብ ነው። ስለምንለው ነገር ለማሰብ ቆም አንልም። ሐሳቦቻችን፣ አመለካከቶቻችንና እምነቶቻችን የሚፈጥሩትን ጉዳት ወይም ጥቅም ሳናስብ ከምላሳችን ላይ ይንከባለላሉ። በሌላ በኩል ስኬታማ ሰዎች የቃሎቻቸው ጌቶች ናቸው። በቃሎቻቸው ላይ የበላይ ካልሆኑ ቃሎቻቸው በእነሱ ላይ የበላይ እንደሚሆኑ ያውቃሉ። ስለሚያስቡት ሐሳብ፣ ስለሚናገሯቸው ቃሎች ለራሳቸው ሆነ ለሌሎች ይጠነቀቃሉ። የተሻለ ስኬታማ ለመሆን የራስን ክብርና በራስ መተማመንን፣ ግንኙነትን፣ ህልምን፣ ማበረታታትን፣ አድናቆትን፣ ፍቅርን መቀበልና ራዕይን የሚገነቡ ቃላትን መናገር እንደሚያስፈልግ ያውቃሉ። እንከን የለሽ በሆነ መንገድ መናገር ከጥልቅ አንተነትህ መናገር ማለት ነው። ይህ ማለት በስሜትና በክብር መናገር ማለት ነው። ይህ ማለት ቃላቶችህ ልታገኘው ከምትፈልገው ውጤት፣ ራዕይና ህልሞች ጋር የተስማማ መሆን አለባቸው ማለት ነው። ቃልህ ስልጣን አለው። እንከን በሌለበት መንገድ ስትናገር ቃልህ በአንተ ላይ ብቻ ሳይሆን በሌሎችም ላይ ስልጣን አለው። እንከን በሌለበት መንገድ መናገር እውነት የሆኑ ከፍ የሚያደርጉና የሌሎችን ዋጋ የሚያረጋግጡ ቃላትን መናገር ማለት ነው። እንከን በሌለው መንገድ መናገር ስትማር ቃላቶች የግንኙነቶች ሁሉ መሰረቶች እንደሆኑ ታውቃለህ። ላንተና ስላንተ የምናገርበት መንገድ የግንኙነታችን የግንኙነታችንን ጥራት ይወስናል። ለሌሎች የምትለው ነገር በዓለም ውስጥ ትንሽ ሞገድ ውጤት ይፈጥራል። ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማንኛውም በጎ ቃል እንጂ ክፉ ቃል ካፋችሁ ከቶ አይውጣ። ስኬታማ ሰዎች ከመለያየት ቃል ይልቅ አብሮ የመሆን ቃል፣ ከማስወገድ ቃል ይልቅ የመቀበል ቃል፣ ሚዛናዊ ካልሆነ ቃል ይልቅ የመቻቻል ቃል ይናገራሉ። ፍቅርና መቀበልን ከገለጽኩልህ ለኔም ፍቅር ይኖርሃል። የፍርድ ቃላት ከገለጽኩልህ እኔንም ትፈርድብኛለህ። ምስጋናና አድናቆት የሚገልጹ ቃላትን ከተናገርኩልህ ለኔም ምስጋናና አድናቆትን ትመልስልኛለህ። የጥላቻ ቃላትን ከተናገርኩ እኔንም ትጠላኛለህ። እውነቱ ቃላቶችህ በአንተ ላይ ተባስቶ የሚደረግ ምላሽ በሌሎች ላይ የሚፈጥር የሆነ ኃይል ወይም መልእክት ያመጣል። ስርዓት የሌለህ፣ ትዕግስት የሌለህ፣ ትዕቢተኛ ወይም ተናዳጅ ከሆንክ አሉታዊ የሆነ ባህሪ እንደሚመለስልህ መጠበቅ ትችላለህ። የምትለው ነገር ሁሉ በዓለም ላይ ውጤት ይፈጥራል። ለሆነ ሰው የምትለው ነገር ሁሉ በዚያ ሰው ላይ የሆነ ውጤት ያመጣል። በቃላቶችህ ያለማቋረጥ የሆነ ወይ አዎንታዊ አለዚያም አሉታዊ ነገሮችን እንደምትፈጥር እወቅ። መዋሸት አቁም። ስትዋሽ ራስህን ከከፍተኛው አንተነትህ መነጠል ብቻ ሳይሆን ከታወቀብህ በሌሎች የተሰጠህን እምነት የመናድ አደጋ ውስጥ ትገባለህ። በእውነታው ዓለም መዋሸት የበታችነት ስሜት ውጤት ነው። ችሎታህ የምትፈልገውን ለማግኘት በቂ አይደለም ብለህ ማመን ነው። ሰዎች ስላንተ እውነቱን ቢያውቁ የሚመጣብህን ነገር መሸከም አትችልም በሚል የተሳሳተ እምነት ላይ የተመሰረተ ነው። ይህ ደግሞ እኔ በቂ አይደለሁም ብሎ የመናገር ሌላው መንገድ ነው። ስለ ሌሎች የምትናገረው ነገር ዋጋ አለው። ታሪክን ወደ ኋላ ስንመለከት በዓለም ላይ ያሉ በጣም የተከበሩ ሰዎችና መንፈሳዊ አስተማሪዎች በሌሎች ላይ ስለምናደርጋቸው ፍርዶችና አሉባልታዎች በእጅጉ ያስጠነቅቁናል። ጦርነቶች የሚቀሰቀሱት በቃላት ነው። ስምምነቶች የሚፈርሱት በቃላት ነው። ትዳሮች የሚበታተኑት በቃላት ነው። ያ ብቻ አይደለም፣ አሉባልታና ሰዎች ላይ መፍረድ ይጎዳል። ምክንያቱም የምትፈልገውን በሚያመጣልህ የኃይል ወንዝ ውስጥ መርዝ መጨመር በመሆኑ። ስለ አንድ ሰው መጥፎ ነገር ለሌላው ስትናገር ለጊዜው ከዚያ ከነገርከው ሰው ጋር ጓደኝነት ሊኖር ይችላል። ነገር ግን በሌላኛው ዘንድ ስለ ሰዎች አሉባልታ የምታናፍስ አይነት ሰው የመሆን ነገር ለሁል ጊዜም ይፈጠራል። ያ ሌላኛው ሰው ሁል ጊዜ አስቦበትም ባይሆን ያንን የቃላት መርዝ እነሱም ላይ ልታደርግ እንደምትችል ያስባሉ።
ይህ ደግሞ ስላንተ ያላቸውን ጥልቅ እምነት ይሸረሽረዋል። ያለ ምንም ቃላት ልውውጥ እንኳን ሌሎች ስለ እነርሱ ያለህን አሉታዊና የነቀፌታ ኃይል ማወቅ ይችላሉ። ከዚያ ስለ ሌሎች የምትለው ነገር ወደ አወራው ሰው ይመጣል። ስለ ሌላ ሰው አሉባልታ ሳወራ አንደኛ ወዲያውኑ ወደ ታች ያወርደኛል። ሁለተኛ የምፈልገውን ከመፍጠር ይልቅ ትኩረቴን በሕይወቴ የማልፈልገው ነገር ላይ እንዳደርግ ያደርገኛል። እንዲሁም ሶስተኛ ቃል በቃል ትንፋሼን ያባክንብኛል። ስለ ሌሎች ስትናገር እንከን የለሽ በሆነ መንገድ እንዲሆን እነዚህን ከታች የተዘረዘሩትን መመሪያዎች ተከተል። ከሌሎች ጋር በምትነጋገርበት ወቅት እንከን የለሽ ለመሆን ለራስህ ዛሬውኑ ቃል ግባ። ከሰዎች ጋር ግንኙነት ስትፈጥር ስለ እያንዳንዱ ሰው የሆነ የምታደንቀው ነገር ለማግኘት ጥረት አድርግ። አዎንታዊ ነገሮችን ፈልግ። ከሌሎች ጋር ባለ ስምምነትና ግንኙነት ሁሉ በቻልከው መጠን እውነቱን ለመናገር ለራስህ ቃል ግባ። ይህንንም ለአንድ ቀን ለማድረግ ቃል ግባ። ከዚያ ለ2 ቀን በተከታታይ፣ ከዚያም ሳምንቱን ሙሉ። ከሰዎች ጋር ያለህን እያንዳንዱን ግንኙነት በትንሹም ቢሆን ከፍ የሚያደርግ መንፈስ እንዲኖረው አድርግ። ያንን ስታደርግ ምን እንደሚሰማ አስተውል። በአብዛኛው ቃላቶችን በሚጎዳ መንገድ የምንጠቀመው መጥፎ ሰዎች ስለሆንን ሳይሆን ስለማናስተውል ነው። ቃላቶች ምን ያህል ኃያል እንደሆኑ ማንም አስተምሮን አያውቅም። ከንቱ አሉባልታ። ይሄ ሰውየውን ለማወቅ እድል ከማግኘታችን በፊት አስቀድመን መፈረጅ ነው። የአሉባልታ ትልቁ ዋጋ ንጹህ የሆነውን አእምሮህን መዝረፍ ነው። በእንከን የለሽ መንገድ የሚናገሩ ሰዎች ዓለምን በጣም በግልጽ ያያሉ። በግልጽ ስለሚያስቡ በድርጊቶቻቸውና በውሳኔዎቻቸው ውጤታማ መሆን ይችላሉ። ዘ ፎር አግሪመንትስ በሚለው መጽሐፍ ውስጥ ደራሲው ዶን ሚጉል ሩይዝ የአሉባልታን ሂደት የኮምፒውተር ቫይረስን ወደ አእምሮ ውስጥ ከመልቀቅ ጋር አመሳስሎታል። ይህም በየጊዜው በጥራት የማሰቡ ሁኔታ እያነሰ እንዲሄድ የሚያደርግ ቫይረስ ነው። እነዚህን ራስህንም ሆነ ሌሎችን አሉባልታ ከመናገር ተስፋ የሚያስቆርጡ ጥቂት ተግባራዊ መንገዶች ናቸው። አንደኛ፣ ርዕሱን መቀየር። ሁለተኛ፣ ስለ ሌላ ሰው የሆነ አዎንታዊ ነገር መናገር። ሶስተኛ፣ ከወሬው መራቅ። አራተኛ፣ ዝም ማለት። አምስተኛ፣ ከአሁን በኋላ ስለ ሌሎች በሚወራ አሉባልታ ውስጥ እንደማትሳተፍ በግልጽ መናገር። አስተሳሰቦችህንና ስሜቶችህን ፈትሽ። በቃላቶች እንከን የለሽ እንደሆንክ በምን ታውቃለህ? የምታውቀው ጥሩ፣ ደስታ፣ ሐሴት፣ መረጋጋትና ሰላም ሲሰማ ነው። እነዚህ ነገሮች የማይሰሙ ከሆነ አስተሳሰቦችህን፣ ከራስ ጋር የምታወራውን፣ ከሌሎች ጋር ያለህን የቃልም ሆነ የጽሑፍ ግንኙነቶችን ፈትሽ። በቃላቶች እንከን የለሽ መሆን ስትጀምር በሁሉም የህይወት ክፍል ለውጦች ሲከናወኑ ማየት ትጀምራለህ። የማጠቃለያ ነጥቦች። ስለ ሌሎች ስትናገር እንከን የለሽ በሆነ መንገድ እንዲሆን ከሌሎች ጋር በምትነጋገርበት ወቅት እንከን የለሽ ለመሆን ለራስህ ቃል ግባ። ከሰዎች ጋር ግንኙነት ስትፈጥር ስለ እያንዳንዱ ሰው የሆነ የምታደንቀው ነገር ለማግኘት ጥረት አድርግ። ከሌሎች ጋር ባለ ስምምነትና ግንኙነት ሁሉ በቻልከው መጠን እውነትን ለመናገር ለራስህ ቃል ግባ። ከሰዎች ጋር ያለህን እያንዳንዱን ግንኙነት በትንሹም ቢሆን ከፍ የሚያደርግ መንፈስ እንዲኖረው አድርግ። እንዲሁም ራስህንም ሆነ ሌሎችን አሉባልታ ከመናገር ተስፋ የሚያስቆርጡ ከቻልክ የወሬውን ርዕስ ቀይር፣ ወይም ደግሞ አሉባልታ ስለሚወራበት ሰው የሆነ አዎንታዊ ነገር ለመናገር ሞክር፣ አሊያም ከወሬው ራቅ። ይህንን ማድረግ እንኳን ካልተቻለ ዝም በማለት አለመተባበር ትችላለህ። ከአሁን በኋላ ስለሌሎች በሚወራ አሉባልታ ውስጥ እንደማትሳተፍ በግልጽ ለራስህ ቃል ግባ፣ እንዲሁም ተናገር። በቃላቶችህ እንከን የለሽ እንደሆንክ በጎ፣ ደስታ፣ ሐሴት፣ መረጋጋት፣ ሰላም እንዲሁም ፍቅር ከተሰማ እነዚህ ነገሮች